እንዴ እሷንማ በዚህ ሸጉዳታለሁ ብለህ እኔ ሳልሆን እንደቀየሁሽ ቡሪካን ይሄ ልጅ ጤነኛ አይደለም እንዴ? ያሟል፣ ችግር አለበት ማለት የሆነ የአይምሮ ኬዝ አለበት። አልገባኝም እያለ ያለው ነገር። ልጅቷን ምን አርጉ ነው ምን አድርጊ ነው የምትላት እንዴ? አረ የዛሬው ነገር ወይ ቡሪክ ይናቁጭ በል። አረ ምንድነው ማለት ብሩክ ይወዳታል ፍቅርን ማለት ነው። አልገባኝም ግን እዚህ ጋር ቤተሰቦቼ የማይካድ ነገር ልንገራችሁ። አሁን ቤት ነዋ ድንገት ነዋ የተቀረጸ ይሄ ቪዲዮ፣ ግን የፍቅርን ውበት ተመልከቱልኝ። ያለ ሜካፕ ያለ ምንም እኔ እንጃ ያለ ምንም አይነት ሜካፕ ያለ ምንም አይነት ኩል ምናምን የሚባሉት ነገሮች እሷ ጋር አይሰሩ። እስኪ ከፍቅር የሚመቻችሁ ምንድነው ብትባሉ እናንተ ምንድነው ትላላችሁ? ማለት ቤት ውስጥ ሆና እንዴት ነው ሳትዘጋጅ ምን ሳትል እንዴት ነው እንደዚህ የምትሆነው? ቤተሰቦቼ ፉፉ ብሩክን ለማናደድ የሰራው ስራ ነው የሚመስለኝ የዛሬው ማለት ነው። ምክንያቱም በዚህ ጭንቅላቱ ሌላ ነገር ሊያስብ አይችልም። ብሩክ ልክ እንደ ወንድም ፉፉ ቀንቶ እንዲመለስ ነው። ግን ፉፉ እያደረገው ያለው ነገር በቃ እኔ ላምን አልቻልኩም። ምክንያቱም በቃ እያደረገው ያለው ነገር የህፃን ጨዋታ ነው፣ ወይም ደግሞ እንትና ብሩክ እንዲናደድ ምናምን ነው። እዚህ ጋር ፍቅሩ ምናምን አላስብም፣ ፍቅርን እንደሚጎዳት አላስብም። በደንብ አድርገህ ታፈቅራታለህ አቃሉኝ። ግን መቼም ያንታቱን በቃ ይሄ ላንታቱንም ነው እንጂ የሚለው ይሄ ለራሱ አስቦ አይደለም። እዚህ ጋር ዛሬ የመጣው ገብቷችኋል? በኮንፊደንስ ነው ምነግርህ ቡሪካ። እንደዚህ ደግሞ የምታወራቸውን ነገሮች ሁሌ አስብ። እውነቱን እኮ በቃ ልክ እንደ ወንድም ነው እየሆናት ያለው። ለምንድን ነው የማይገባህ አንተ? ግን የምትጸጸትበት ነገር ነው። እሺ ቀርቼህ ነበር አይደል ቡሪካ? ውጣ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የፈንዲሻ ፋሚሊ እንደምን አላችሁልን? እንግዲህ ዛሬ ፍቅርዬ በቤቷ ተገኝታልናለች ከስንት ጊዜ በኋላ ማለት ነው። ያው ደስ ብሎናል። ነገር ግን ዛሬ የሆነ ደስ የማይል ነገር ሊፈጠር ነው መሰለኝ። ምክንያቱም ፉፉ የብሩኬ ጨዋታ ሰርቷል፣ መጨረሻ ላይ የብሩኬ ጨዋታ ሰርቷል። ነገር ግን ፉፉ የመጣበት መንገድ ደስ በማይል መንገድ ነው። ይሄ ወንድ ልጅ ሆኖ ልክ እንደ ህፃን እድሜው ትልቅ ሆኖ ልክ እንደ ህፃን ነው እያደረገው ያለው ዛሬ። የተፈጠረውን እንግዲህ አብረን እናየዋለን። ቤተሰቦቼ እንግዲህ ሰብስክራይብ ያላደረጋችሁ ካላችሁ በኋላ አይደለም አሁን ሰብስክራይብ ማድረግ እንዳረሱ ታች ጋር፣ እንዲሁም ይሄን ቪዲዮ ላይክ በማድረግ እናንተ አታሳፍሩኝም አውቃለሁ። ላይክ በማድረግ ጀምሩት። እስኪ እንቀጥላለን። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን ደህና ነን። እንግዲህ ዛሬ ትንሽ ከበድ ባለ ቪዲዮ ሪስክ በተሞላበት ቪዲዮ መጥቻለሁኝ። እንግዲህ እኔና ፍቅር የምንገናኝበት የሆነ አጋጣሚ ተፈጥሮልናል። የሆነ አጋጣሚ መጥቷል። እሱን አጋጣሚ ተጠቅሜ እንግዲህ ይቅርታ ማለት ትልቅነት ነው። ይቅርታ አልጠይቃት ነው። ስለ ትልቅነት እኮ የምታወራው አሁን አይደለም። ቀድመህ ነበር ማሰብ የነበረህ፣ ቀድመህ ማድረግ ነበረብህ። ገብቶሃል? ይሄ ምን አይነት ነገር ነው ልበልህ? ቀድመህ ነገሮችን ማስተካከል ነበረብህ። ልክ እንደ ወንድ ልጅ ነገሮች ሳይበላሹ ሳይሄዱ፣ ገብቶሃል? ብሩኬ እጅ ላይ ሳይገቡ ሶስተኛ ወገን ሳይመጣበት ማስተካከል ነበረብህ። አሁን ተበልተሃል። በዚያውም ደግሞ አንዳንድ ሰዎች አሉ በእኔና ፍቅር መሀል ገብተው በቃ አንተ እዚህ ጋር መሀል ላይ መግባት የፈለግከው በቃ ብሩክን ከጨዋታ ውጭ ማድረግ ነው። ይሄ ደግሞ ፍቅር ሳይሆን እልህ ነው። እና ፍቅርን በዚህ መልኩ አገኛታለሁ ብለህ ካሰብክ በዛሬው ሊሳካልህ ይችላል። ቀጣይ ግን መሳት አይቀርም። መሳት ስልህ በቃ የሆነ ተሳስተህ የሆነ ነገር ልታስቀይማት ትችላለህ። ስለዚህ እባክህ አትጉዳት እባክህ። ፍቅራችንን እያብኳኩብን ያሉ ክፍተታችንን እያሰፉብን ያሉ አንዳንድ ሰዎች አሉ። የማይመለከታቸው ቦታ ላይ ተገኝተው ማለት መልካም ሰው ሆነው መስለው እንግዲህ ሰይጣን የሆኑ ሰዎች አሉ። ለነሱም ዛሬ እስኪ ወደ ገደለ ማሳየት ፈልጋለሁ። የሆነ ነገር ማሳየት ፈልጋለሁ። ተወሰፈናት በቃ ምንም እኮ ሌላ ነገር እዩዋት እስኪ እዩዋት። አሁን ገብቷችኋል? ይሄ የተስተካከለ ቦታ ምናምን አይደለችም ያለችው ይቺ ልጅ። ለካሜራ የተመቸ ቦታ አይደለም ያለችው። ነገር ግን በዚች ሁኔታ እንዴት እንደምታምር ተመልከቷት። ሹሩባ ወደ ኋላ ተሰርታ ምናምን ጸጉሯ ግጥም ያለ ነው። አይኗ፣ አፍንጫ ምንድነው የሚወጣላት አሁን ከዚች ልጅ?
ይቺ ልጅ እኮ ነው አሁን ባለፈው በጥፊ እንትን ባለቻት ልጅ የቀየርካት ማለት ይተካሃት እና ዋው እኔ ለፍቅር እኔ ሁልጊዜም ነግራቸዋለሁ 10 ከ10 ነው የምሰጣት 9ም አይደለም 8ም አይደለም 9.9ም አይደለም 10 ከ10 እንዲሁም 100 ሁላ ብሰጣት ደስ ይለኛል ግን ከ10 ከሆነ 10 ከ10 ቤተሰቦቼ እናንተ ስንት ተሰጧታላችሁ ለፍቅር ውበቷ ስንት ይገባዋል አሁን ከ10 ስንት ይገባዋል ብላችሁ ታስባላችሁ ኮሜንት ላይ ጻፉልኝ ብቻዬን ነበር መጣል ያልከው እኮ ማለት እኮ ካሜራ ይዘህ ቤት አትገባም ካሜራ አልፈልግም ካሜራ እንዳለም አልነገርከኝም ካሜራ ይዘህ ቤት መግባት አልፈልግም አይደለም አንዴ ማለት የሆነ የምናወራው ጉዳይ ስላለ ምናወራው ነገርማ አለ ብለኸኝ አውርተናል እኮ ጨርሰናል አይደል ካሜራ ስላለ ደብሮሽ ማስቆም እንችላለን ግን አስቁም ስሚኝ አንዴ ማስቆም እንችላለን ግን አንዴና ለመጨረሻ ጊዜ እያንዳንዱ ነገር ማውራት ካለብን በካሜራ ፊት ማውራት አለብን ብዬ ነው እንጂ ካሜራ ይዤ የመጣሁት ባህሪሽማ በቃ መጨቃጨቅ መነታረክ አትፈልግም ውስጧ ካለ አሁን ለምሳሌ ካልፈለገች አልፈለገችም ነው ገብቷላ ካልፈለገች በቃ በትክክል ነው የምትነግር አልፈልግም አይገባም ነው የምትልህ አትጨቃጨቅም ግን ኦዲየንስን ማክበር ነው ይሄ እኛን ማክበር ስለሆነ እስኪ እናመሰግናለን በጣም ፍቅርዬ ቴንክ ዩ ማለት ትታር ነግሬሃለሁ እኮ ነው ይቅርታ አድርጌልሃለሁ እኮ ማለት ዛሬ የእውነቴን ነው ማለት ከልቤ ይቅርታ ልጠይቅሽ ስለፈለኩ ፎቶአቸው ማለት ነው አለ ኤቭሪዌር አላወረደቻቸውም ምናምን አይታችኋል ላይ ከጀርባም አሉ ከላይም አለ እና ፍቅርዬ ዋው ቴንክ ዩ ይቅርታ አድርጌልሃለሁ ጨረስኩ እኮ ጌታዬ ስለዚህ ይምጣ ነገር ነው አለኝ ነበር እኮ ይቅርታ የምታረግልኝ እንዲሆን አልፈልግም እና እንዴት ነው ይቅርታ እንዳደርግልኝ ተፈልኩ በመጀመሪያ ደረጃ እሺ ማለት የእውነት ከልቤ ተጸጽቼ ነው ይቅርታ የምጠይቅሽ ማለት ማለት ይቅርታዬን ትቀበኛለሽ ብዬ አይደለም ማመጣጠፍ ገብቷችኋል ይሄ ከልቡ አለመሆኑን የምታውቁት ይንተባተባል ማለት እንትን ማለት ምናምን እያለ ነው የሚያወራው እስኪ ግን በቃ ይቅርታ ማለት አለብኝ ብዬ ስላሰብኩኝ ነው የመጣሁት እና ደግሞ ከልብሽ ማለት ይቅርታ እንድታደርግልኝ እፈልጋለሁ እንደዚህ ይቅርታ እኮ አይደረግም ገባ እስካሁን የምታደርጋቸው ነገሮች መቼም ትልቅ ሰውነት አስተውላለህ አይደል ሰሞኑን ደግሞ እያየኋቸው ያሉ ቪዲዮዎች አሉ እና ያ ደግሞ ይቅርታ እንደሚል ሰው ሳይሆን እልህ እንደያዘ ሰው ነበር እያደረገ የነበረው በቃ አሁንም በጣም አስተዋይ ናት ግን እቺ ልጅ ነኝ እንጂ አሁንም ቢሆን እዚህ ጋር እያደረገው ያለው ነገር እልህ ነው እንጂ ሌላ ምንም ነገር አይደለም በቃ እልህ ነው ነቅታበታለች ማለት እነዛ ችግሮች ካንቺ ጋር አይደለም ማረሌ የተፈጠሩት ከኔ ጋር አይደለም ግን በአሁን ሰዓት ካንተ ይልቅ ከጎን ያለው ብሪክ ነው እና ብሪክ ደግሞ በእኔ ምክንያት ምንም ነገር እንዲከፋውም በእኔ ምክንያት እንዲሰደብም ክብሩም እንዲነካ አልፈልግም እኮ በእኔ እኮ ክብሩ አልተነካም ማለት ምናልባት ክብሬን ይነካ አያችኋ ማንም ጋር ቢሆን ፕሮቴክት ታደርገዋለች ገብቷችኋል ምንም እኔ እንጃ ፍቅር ለየት ያለች ግን መንገር ነበረብክ ለኔ እኔ ቤት ቀጥረኸው እንዴት እኔ ሳላቅ እሺ አንዴ ማለት ገብቷችኋል ይሄ ደነዝ እያደረገ ያለው ነገር አሁን ብሩካን እዚህ ጋር ጠርቶት አሁን ወንድሟ እኮ ነው ምን አስበህ ነው አባቴ ምንም እኮ አይደለም እንደ ወንድም እንደ እህት ነው ያሉት እነዚህ ልጆች አንተ እኮ ነህ ሌላ ነገር ያሰብከው እሺ አንዴ ለአንዴና ለመጨረሻ ጊዜ የእውነት ማለት አንዴ ተነሽና ማለት ተነሽ በቃ ላይገባሽ ላትረጂኝ ትቻለሽ ግን አንዴ ተነሽ ማለት አንዴ ተነሽ ምንድነው ልነሳም ማለት ይቅርታዬን ተቀበልሽኝም አልተቀበል የውሸት ነው እያደረገ ያለው ነገር ሊጫወትባት እኮ ነው እዚች ልጅ ላይ በልሽኝ አክብሬሽ ነው የመጣሁት ይሄን አበባ ሌላ ነገር ታርጌት አድርጌ አይደለም
ቅርታዬን ብቻ እየጠበቀ ያለው ብሩክ ነው። ገብቷችኋል? ከበር ሲገባ እጇን ይዟት ምናምን የፈለገው። እስኪ ተቀበይኝ። ምናልባት ፍላጎትሽ ላይሆን ይችላል፣ ግን እኮ ይቅርታን ተቀብያለሁ፣ ግን አስፈላጊ አይደለም። አበባ እኮ ኖ አንዴ ትንሽ እኮ ቦሪ ከፍራ ቆይ ቦሪ ክፍት ነው፣ ግባ። መጫወት የፈለገው ጨዋታ 100% ይህንን ነው። በቃ እለን ያዘ አንተ አለችው እኮ ቅድም። በጣም ነው የምታስተውየው። እሺ ወይ ብሩክ ይና ቁጭ በል። ኧረ ምንድን ነው ቦሪ? ምን አይነት ሰይጣን ነው? በስመ አብ። ማፍቅር ሰው እንዲመጣ ቤት ስደርስ ስደውልልኝ አሁን እንደተቀጣጠራቸው ወቅት እግዚአብሔርን መልሰሽ አስቀመጥሽውና ቆንጆ ቦታ ላይ አስቀምጪው እና ደግሞ ስለተቀበልሽኝ ደስ ብሎኛል። ችግር የለም። ኧረ በጣም አመሰግናለሁ። እሺ ማለት አልጠበቅኩም ነበር። ማለት ይቅርታ አደረኩልክ እንጂ ወደ ድሮኮ ለምንድን ነው የጠራኸኝ? አይ ነው ኦኬ ማለት ስጨርስ አወራለሽ። ምንድን ነው አይደለም እሱ የጠራህበት ምክንያት እኔ ማወቅ ፈልጋለሁ። በመጀመሪያ ደረጃ እኔና እሷን ማስታረቅ በጣም ምንድን ነው እየሆነ ያለው? ምንድን ነው የሚያክለፈልፈው? እንደዚህ ምንድን ነው የሚያክለፈልፈው? ነበረ ምኞቴ የነበረው ታርቀናለሽ። አሁን አመሰግናለሽ። ምንድን ነው እና ማለት ይደክም ነበር እኔና አንቺን ለማስታረቅና ታርቀናል እና እናመሰግናለን። የአበባው ቆንጆ ቦታ ላይ አስቀምጪ እኮ አስቀምጥሽ። ለምንድን ነው የጠራኸኝ? አያው ክፍተት ይፈልጋል። አሁን ስትሄድ ሊተነኩሰው ነው በነገር። እሺ በውስጥ ባላ እኮ አስቀምጪ፣ ቆንጆ ቦታ ላይ አስቀምጪሽ። አይታል ስነግር ነበር ማለት የማይገባህ ቦታ ላይ ነው የተገኘኸው። እንደ ጥላ ስትከተል የነበረው አይታል ለምን እንደነበር። ደስተኛ ነህ አይደል? አሁን እኔና እሷ እንዲህ ስላየን እየነገርኩ ነበር እኮ። ጨዋታ ነው ነገ የምትፈልገው? ሰማህ? ነገ ጨዋታ እንደ ልጅ ጨዋታ ነው የፈለገው ይህ ልጅ። በቃ መጫወት መቦረቅ ገና አልጨረሰም። እስኪ እዚህ ጋር ምንም አዲስ ነገር ለመፍጠር እንዳትሞክር። የማይገባህ ቦታ ላይ ነው የተገኘኸው። ውጣ ከህይወታችን እየነገርኩ ነው። ሰማህ? እናትህ በደንብ ሳቅበት። ፍቅር ለአንተ ቅንጣት ያህል ስሜት የላትም ስትለኝ ነበር አይደል? ይኸው አሁን አንተ ነህ ሜዳ የቀረው አንተ ነህ። አሁን የሆነ ነገር ለማሳየት አትሞክር። ማለቴ አንዴ ብቻሽን እናውራ ስለምፈልግ ማለት ብቻሽን። ምንድን ነው የሚያቅነጠንጥህ እንዴ? ምንድን ነው የሚያቅነጠንጥህ? ኖ መቆነጥነጥ አይደለም ማለት ስለተቀበልሽኝ ደስ ስላለኝ ነው እንዲህ ሆንኩ እኮ። እኔ እኮ ይቅርታ አደረግኩልክ እንጂ የተቀበልኩ ነገር ምንም የለም። ወደ ድሮ እንመለስ ምናምን ልትለኝ ነው እንዴ? ኖ ማውራት አለብን፣ እናውራ። አላወራማ እንዴ? ማውራት ከፈለክ ከኔ ጋር ለብቻዬ ማውራት ከፈለክ እሱን አለመጥራት ከጠራው አይቀር ደግሞ ሜቢ ሁለታችን የምትና በራሱ ጨዋታ መጥፎ ሰው ባይዘው እንደዚህ ነው። በራሱ ጨዋታ ገባ። ራሱን ነው እንትን ውስጥ ያስገኘው፣ ሜዳ ውስጥ ያስገኘው። እሺ ነገር ነገር አለ ማለት ነው። ኖ ማለት እሱ የኔና አንቺን ሰላም የሚፈልግ አይነት ሰው ነው አይደል? ሶ ሰላማችንን ላሳየው ነው የጠራሁት። ምንም አዲስ ነገር የለም። በእኔና አንቺ ሰላም የሚደሰት ከሆነ ደስተኛ ይሁን አለቀ። እሺ ተወበደ። የፊልም ሰው ነው ታውቂዋለህ። በቃ እኔን ለማናደድ ብዙ ነገር ተጠቅሟል። ኦኬ ከተሳካለት ተሳካለት፣ ካልተሳካለት
ይሁን ማለት ዛሬ ግን የኔና አንቺ ሰላም መሆን በጣም ስለሚያስደስት ደስታችንን እንዲያይና ደስታችንን እንዲካፈል የጠራሁት። ቪዲዮ እየቀረጽክ ነው፣ ቪዲዮ ላይ ማየት ይችል ነበረ። በቃ አይ ኖ ማለት የሆነ ነገር እኮ ባታስብ እንደዚህ አታረግም አይደል እንዴ? ምንም አላሰብኩም። ብቻ ግን ምናልባት ማለት የሱ እንደምን እኮ ምን ችግር አለው እኮ ዝናብ እየዘነበ ነው። እቃ አዝዤ ሰው እየጠበቀኝ ነው እቃውን እንድቀበለው እና እዚህ ሌላ ፊልም አትፍጠሩብኝ፣ ሌላ የሆነ ነገር አትፍጠሩብኝ እንዴ። አይደለም ማለት ዝናብ ትፈራለህ? ፍቅሬን ችግር የለውም ተቀመጭ። አረ በእግዚአብሔር በእናታችሁ ተውኝ እስኪ። የሆነ ቦታ ላይ ተጣለል አለቀ። ምን የሆነ በማን ቤት ነው የሚያስወጣው? ማለቴ ለምን ይወጣው? ለምን ጠራኸው? ለምን ውጣ ትላለህ? ውጣ እያልኩት ሳይሆን ኦልሬዲ ሰላም ካልሰጠሽ ብዬ ነው። ደስተኛ ሆነሽ እያወራሽ ስላልሆነ ነው። ቢወጣ ቀሪልሽ። ደስተኛ ያልኩት በራስህ ነው። አንተ ራስህ እንዴ አስወጣው። ምንድን ስልክ ልቀበል ነው አስወጣው። እሺ አንዴ ትችላለህ። አባቴ ነውጣ እኔን እያስወጣኝ እንዴ? አይ ነው ከፍቅር ጋር መጨረስ ያለብኝ ነገር ስላለ ከጨረስኩኝ በኋላ ትመጣለህ። እንዴ ላውራሽ ቡሪክ፣ ቆይ ሞባይል ልቀበለው እኮ እንዴ ላውራሽ። ምን? እሺ አንዴ ላውራሽ። እሺ ምን? እኔ ከሱ ጋር ምንም አይነት ምን እየሆነ ነው ያለው? ግን ይሄ ልጅ ሰጣ ገባ ውስጥ መግባት አልፈልግም። እሺ የሚፈልገው የሚያስበው ነገር ካለ ግን ኖርማል ማለት ችግር የለውም። እኔ ምንድነው ቡሪክ እኮ ንጹህ ወንድሜ፣ ጓደኛዬ፣ መካሬ፣ በቸገረኝ ሰዓት ምንም ጓደኛ በሌለኝ ሰዓት ከጎኔ የነበረ ሰው ነው። ስለዚህ ምንም ልታወራ አትችልም። ገባ? ስለሱ አፍ ሞልተህ ልታወራ አትችልም። ቆይ አንዴ ምንድነው የምትፈልገው? ውጣ በቃ አንዴ ማለት ምንድነው የምትፈልገው? አይወጣም። ቆይ ጠርታ ውጣ ለማለት ነው። ምንድነው አልገባኝም። የዚህ ልጅ በጣም እያስጠላኝ ነው። ወይስ እዚህ ቤት ምን ስልጣን እንዳለ ለማሳየት ነው? ምንድነው ያለ ባህሪ እንዲሰጠኝ የሆነች አይነት ገጸ ባህሪ የምትሰጠኝ? ፍቅሬ ቆይ አንቺ አታውሪ ምንም። እኔ በመጀመሪያ ደረጃ እኔ ጋር ነው ችግር ያለው። እውነቱን ልንገርሽ ቡሪካ፣ እኔና አንቺ ጋር ያለውን ነገር ለማሳየት ነው የጠራሁት። አልገባኝም። ምን አለ ፍቅር እናንተ ጋር ምን አለ? አሁን ቸከው አመሰግናለሁ አልኩኝ እኮ። ከዚህ በላይ አንተ እኔ ጋር ያለ ችግር ምንድነው የምትፈልገው? ምንድነው የምትፈልገው? ጓደኛህ ነው። እሺ ስንት ነገር ያሳለፋችሁ ሰዎች ናችሁ። እስኪ የኋላውን መለስ አድርጋ አስታውስ። ጥሩ ሚሞሪ ያላችሁ እኮ። እንደዛ ነው የሚመስልሽ አይደል? የእውነት ነው አብ ይመስልሽ? የእውነት ጓደኝነቱ የእውነት ነው አይደል የሚመስልሽ? የእውነት ቢሆን ጓደኝነቱ ያን ሁሉ ነገር አያደርግም ነበር። ተው እባክህ። አንተ ያረከውን ነገር አስታውስ፣ ያወራኸውን ነገር አስታውስ። እሺ አሁን ከቤት ውጣ። እንግዳ እየጠበቀኝ ነው። ክብር ታውቃለህ? ይኸውልህ ውጪው ዝናብ ነው። ስለምትሰራው ድራማ ተባባሪ ነች ማለት ነው። ፍቅር እኔ እና እሱ ነው። ቡሪካ ጋር ምንድነው ያለ ችግር? እኔ ጋር ምንድነው የምትፈልገው? አንተ እኔ ጋር ምንድነው? ለምን ጠራኸኝ? የኔና የሷን ሰላም ትወዳለህ አይደል? ለምን ጠራኸኝ? ሰላማችንን እንድታይ በቃ በትክክል እኮ ነው ማናገር። ዛሬ ታናግራታለህ እሷን ከሰዓት ወይ ምናምን በቃ መቅጠር ነው ቡሪካን፣ ከዛ መናገር ነው ክብር ካለ ማለት ነው። ግን ልጅየው ክብር ድራማውን እኔ አሻንጉሊት ነኝ ስታየኝ እንደምትሸነፍ ስለምታውቅ ነው በወንድምነት የገባው። በደንብ አድርገህ ታፈቅራታለህ አውቃለሁኝ። ግን መቼም ያንተ አትሆንም። መቼም በኮንፊደንስ ነው የምነግርህ ቡሪካ። እንደዚህ ደግሞ የምታወራቸውን ነገሮች ሁሌ አስብ። ካወራህ በኋላ የምትጸጸትበት ነገር ነው። እሺ ጠርቼህ ነበር አይደል ቡሪካ? ውጣ ማለት በነገራችን ላይ ነገር ልንገርህ። እሺ አንዴ እኔ ነኝ ጠርቼህ የተገኘው አሁን ላይ እዚህ ቤት እና እኔና ፍቅር ብዙ ያልጨረስነው ነገር ስላለ ብዙ አውርተን መፍታት ያለብን ነገር ስላለ ውጣሽ እስክትመጣ እዚህ ቤት እንድትቆይ አልፈልግም። ስለዚህ መናገር እችላለሁ። ምን ውጭ ያገኘሁት በጣም ተናዷል። ምን ሆኖ ነው? አኖ ማለት መውጣት ፈልገው ነው የወጣው። በጣም ተናዷል። ምን አይነት ድራማ ነው ግን የሚሰራው? ነገርማ ተባብላችኋል። አረ የኔና አንቺን መታረቅ አይቶ ተደስቶ ነው ሲወጣ የነበረው። ማለት ውጭ ተናዶ ነበር። በእናትህ የሆነትን አኖ የግድ ማሳካት አለብኝ ብለን የመጣ ቡሪክን ለማናደድ። ስለዚህ የሁለታችሁ ማብሸቂያ እኔ ሆኛለሁ። እንደ ዕቃ እያየኸኝ ነው እንዴ? እሷንማ በዚህ ሸጉዳታለሁ ብለህ ነው የምታስበው? እኔ ሳልሆን እንደ ዕቃ ያየሁሽ
ቡሪካ ነው። በዚህ ማገናዘብ ከቻልሽ እንደ ዕቃዬ ውጣልኝ። እሺ ውጣልኝ። እኔ እወጣልሻለሁ። በቃ ውጣልኝ እኮ ውጣልኝ። እንደ ዕቃ እሺ በቃ ድምጽ ካስጠላኝ በቃ እንዳታወራ። እሺ እንደ ዕቃ እያየሽ የነበረው ቡሪካ ነው። ለፉክክር ስለሱ እንደዚህ አፍህን ከፍተህ አታውራ። ለፉክክር የተጠቀመሽ እንኳን ሌላ ነገር አይፈጠር። በቃ ሌላ ነገር አይፈጠር። በሰላም ቤት የተቀመጥከው ልጅ አትነካካኝ። በቃ አቆስኩ። እኔ አነካካውሽም። በቃ እሺ ውጣልኝ። ለፉክክር የተጠቀመሽ የነበረው ያንቺ ካሜራማን እኮ ነው። ይወጣ አልፈልግም። አንተ ነው አይዘህ የመጣኸው ነው